አሁኑኑ ይህም ቪዲዮ ማየት ካቆማችሁ ቪዲዮአችሁ ጥራት የሌላቸውና አሰልች ይሆናሉ። በስልካችን ብቻ እንዲህ አይነት ፕሮፌሽናል ኤዲቲንግ እንዴት እንደምንሰራ ላሳያችሁ። ሰላም ኢትዮቲች ነኝ። ዛሬ በካፕከት አፕሊኬሽን በመጠቀም ቪዲዮዎቻችሁን እንዴት ደረጃውን የጠበቀና ለተመልካች የማይሰለች ማድረግ እንደምትችሉ ደረጃ በደረጃ እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ዛሬ በዚህ ቪዲዮአችን የምንመለከታቸው 5 ወሳኝ የካፕከት ይዘቶች ወይም ሴቲንጎች አንድ ባንድ እናያለን። በተለይ 5ኛው በጣም ጠቃሚ ስለሆነ ሁላችሁም ተረጋግታችሁ በመመልከት ተጠቀሙበት። አንደኛ ሪሞቭ ባክግራውንድ ወይም ደግሞ አድ ባክግራውንድ። ስለዚህ ያዘጋጀነውን የቪዲዮ ባክግራውንድ መጀመሪያ ሪሞቭ እናደርጋለን። ከዛ ደግሞ ሌላ አዲስ ባክግራውንድ አስገብተን እናያለን። ሁለተኛ ሪዲዩስ ኖይዝ፣ ኢንሃንስ ኖይዝ ወይም ደግሞ አይዞሌት ቮይስ። ይሄ ማለት ጫጫቴ ስንቀርጽ ከገባብን እሱን እንቀንሳለን። የእኛን ድምፅ ከፍ እናደርጋለን። ከዛ በኋላ የእኛ ድምፅ ደግሞ በቀጣይነት ባላንስ ሆኖ እስከ መጨረሻው እንዲቀጥል እናደርጋለን። በጣም ወሳኝ ሴቲንግ ነው። ሁላችሁም ተከታተሉ። በሶስተኛነት ኦቨርላይ አድ ፎቶ ወይም ቪዲዮ። ስለዚህ ከቪዲዮዎቻችን ላይ ልክ እንደ ማስተማሪያነት የምንጠቀማቸውን ፎቶዎችና ቪዲዮዎች አድ እያደረግን እናያለን። በአራተኛነት ባክግራውንድ አውዲዮ እና እንዲሁም ደግሞ የተለያዩ የቴክስትም ሆነ ስፕሊት ያደረግናቸውን ስናስተካክል የምናስገባቸውን አውዲዮ ሳውንዶች እንመለከታለን። የአውዲዮ ሳውንዶችን እንመለከታለን ማለት ነው። በአምስተኛነት እና ዋናው ጠቃሚና የመጨረሻ የምንለው ኤክስፖርቲንግ ነው። ይህን ሁሉ ሰርተን ስንጨርስ አምስተኛ እንዴት ኤክስፖርት እንደምናደርግ ካላወቅን ተሸውድናል ማለት ነው። ስለዚህ አምስተኛው ኤክስፖርቲንግ ነው። ስንት በስንት ኤክስፖርት እናደርጋለን፣ ስንት ፍሬም ፐር ሰከንድ የሚለውን ሁሉ እሱንም አሳያችኋለሁ። ሁላችሁም ተረጋግታችሁ እስከ መጨረሻው ተከታተሉ። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ እናንተ ፕሮፌሽናል ኤዲተር መሆን ትችላላችሁ፣ ወይም ደግሞ ቪዲዮአችሁ ጥራት ያለውና ለተመልካች የማይሰለች እንዲሁም ማድረግ ትችላላችሁ። አሁን ወደ ቪዲዮአችን። እሺ ቤተሰቦች፣ አሁን 5ቱን የካፕከት ይዘቶች ወይም ስቴፖች አንድ ባንድ ሁሉንም እንመለከታለን። ሁላችሁም በትኩረት ተከታተሉ። አሁን በመጀመሪያ ያው ካፕከት አፕ የሌላችሁ ካፕከት አፕ ከፕሌይ ስቶር ወይም ካፕ ስቶር ታወርዳላችሁ። ስለዚህ ካፕከት አፕዋን እነካትና ወደ ውስጥ እገባለሁ። እሷን እነካትና ወደ ውስጥ እገባለሁ። ከዛ በኋላ እዚህ ላይ ያዘጋጀሁትን ቪዲዮ አመጣለሁ። እኔ እዚህ ጋር ያዘጋጀሁት ቪዲዮ አለ። እሱን ሴሌክት አድርጌ ወደ ካፕከት አስገባዋለሁ ማለት ነው። ይሄው አድ የምትለዋን ክሊክ አደረግና አድ የምትለዋን ነክቼ ወደ ካፕከት አመጣዋለሁ። ከዛ በኋላ ልክ ይሄው ለምሳሌ እዚህ ጋር አላስፈላጊ ፓርቶችን ቆርጬ ላውጣና ላሳጥረው። ይህን ሳታውቁ ይሄው እዚህ ላይ ያው ስፕሊት ላድርግና ላሳጥረው። ይህንን በባለፈ ቪዲዮ ስላዘጋጀውላችሁ እሱ ላይ ተመልክታችኋል። ከዛ ወደ መጨረሻ ያለውንም ልቀንሰው። ልክ ወሳኝ ነጥቦችን እዚህ ጋር ላስቀርና በአጭሩ ግልጽ እንዲሆንላችሁ ነው ማሳያችሁ። ልክ ይሄን ቪዲዮ ከዚህ ላይ ስፕሊት አድርጌ ላውጣው። ወደዚህ ያለውን አልፈልገውም። ልክ ይኸው 2 ደቂቃ ቪዲዮ አድርገነዋል። 2 ደቂቃ ከ5 ሰከንድ። ስለዚህ በዚህ ቪዲዮ እንመለከታለን። አሁን የመጀመሪያው ስራችን የሚሆነው የመጀመሪያውና አንደኛው ስቴፓችን ምንድነው የሚሆነው? ሪሞቭ ባክግራውንድ እና አድ ባክግራውንድ ነው። ስለዚህ መጀመሪያ ባክግራውንዱን እናስወጣለን። ከዛ በኋላ ደግሞ አዲስ ባክግራውንድ አስገብተን እንመለከታለን። ይሄው አሁን ይሄው ክሊክ አድርጌዋለሁ። ይህ ማለት ቪዲዮ ክሊክ ሲሆን ቪዲዮ ላይ ነጭ ጠርዞች ይበራሉ። ይሄው አሁን ለምሳሌ ክሊኩን አንስቼዋለሁ አይደል? አሁን ክሊክ ሳረገው ቪዲዮ ነጭ ይበራል። ይሄን ካበራው በኋላ ከታች ካሉት አማራጮች ወደ ግራ ሳብ እያረኩ እመለከታለሁ። ይሄው እዚህ ጋር ይሄው ሪሞቭ ባክግራውንድ የሚል እዚህ ጋር ይሁንላችሁ። ሪሞቭ ባክግራውንድ የሚል እዚህ ጋር ይሁንዎት። ስለዚህ እሱን ምን እናደርጋለን? ሪሞቭ ባክግራውንድ የሚለውን ነካ እናደርገውና ወደ ውስጥ እንገባለን። ከዛ በኋላ ከተዘረዘሩት 3 አማራጮች ውስጥ አንደኛ አውቶ ሪሞቫል፣ ሁለተኛ ከስተም ሪሞቫል፣ ሶስተኛ ክሮማኪ ይላል። ስለዚህ እኛ የምንጠቀመው ለዚህ አውቶ ሪሞቫል ነው። ከስተም ሪሞቫል የሚባለው ያው በእጃችሁ ትሉለትና በእጃችሁ የሳላችሁትን ነው እሱ ራሱ የሚያቆርጥላችሁ ማለት ነው። ክሮማኪ ማለት ያው ደግሞ ግሪን ስክሪን ካሉ እነሱን
ለመቁረጥ ነው የሚያገለግለው። ስለዚህ አውቶ ሪሞቫል የሚለውን ጠቅ አረግና እንደዚህ ልክ የለም ባክግራውንዱን አስወጣልኝ ማለት ነው። ፎቶውን ብቻ አስቀረ። ልክ ይኸውላችሁ ይሄ ምንድን ሆነ ማለት ነው? ሪሞቭ ባክግራውንድ ማለት ልክ ይሄን ይመስላል ማለት ነው። ስለዚህ አሁን እዚህ ባክግራውንድ ላይ ጥቁር ሆኗል ባክግራውንዳችን አይደል? ይሄን ባክግራውንድ ልክ ያማረ እንዲሆን ሌላ ባክግራውንድ አስገብተን እናያለን ማለት ነው። ልክ እዚህ ላይ ሌላ ባክግራውንድ ለማስገባት እዚህ ጋር የፕላስ ምልክት ትታያቸዋለች። እስከ ቪዲዮውን ሳብሳብ ታረጉትና መጨረሻው ስትደርሱ የፕላስ ምልክት አለ። የመደመር ምልክቷን ጠቅ ታረጉና ወደ ውስጥ ትገባላችሁ። እዛ ፎቶ የሚለውን ትነካላችሁ። ከዛ ሳብሳብ አድርጋችሁ ባክግራውንድ ይሆናል ብላችሁ ያዘጋጃችሁትን ፎቶ ታመጣላችሁ። እሺ ለባክግራውንድ የሚሆኑ ፎቶዎችን እዚህ ጋር እየፈለግን ነው። ሳብሳብ እናደርግና እዚህ ጋር ያዘጋጀሁት ፎቶ አለ። ለምሳሌ ይችኛዋን ላርጋትና ክሊክ አድርጌ ልሳበው። ይሄው አድ የሚለውን እነካለሁ። እዚህ ጋር ልክ በዚህ መንገድ ይገባል። ስለዚህ እዚህ ላይ መጠንቀቅ ያለባችሁ ነገር ተመልከቱ። አሁን ፕላስ ምልክቱን ነክቼ ፎቶ አመጣው። ያመጣሁትን ፎቶ ሲሆን የመጀመሪያውን ፎቶ ቪዲዮውን ነካ አድርገዋለሁ። ቪዲዮውን ነካ አድርግና ከታች ካሉት አማራጮች ሳብ እያረኩ አያለሁ። እዚህ ጋር ኦቨርላይ የሚል እፈልጋለሁ። ይሄው ሳብ አድርጌ እዚህ ጋር ኦቨርላይ የሚል ይታያችኋል። ኦቨርላይ የማደርገው ማንን ነው? የቪዲዮውን ፎቶ ነው የምነካው። ያመጣሁትን ፎቶ ሲሆን የቪዲዮውን ፎቶ እዚህ ላይ ጥንቃቄ ማድረግ አለባችሁ። ያመጣችሁትን ፎቶ ኦቨርላይ ካደረጋችሁት ፎቶአችሁ አይታይም። የቪዲዮ ፎቶ ይሄኛው ብቻ ነው የሚታየው። ስለዚህ ቪዲዮውን ትነኩና ኦቨርላይ የሚለውን ጠቅ ስታረጉት ልክ እንደዚህ ይመጣላችኋል። እንደዚህ ሲመጣላችሁ ጠፋብን ብላችሁ ምንም አይነት ስጋት እንዳይፈጠርባችሁ ወደ መጀመሪያው ስቡታላችሁ። ወደ መጀመሪያው ሳብ ስታረጉት እዚህ ጋር መጀመሪያው ላይ ታገኙታላችሁ ማለት ነው። ይሄው አያችሁት አይደል? ስለዚህ በዚህ መንገድ ምን ሆኗል? ፎቶ ካስገባውት ፎቶ በላይ ሆኖ ቪዲዮ እየታየ ነው ማለት ነው። ስለዚህ ይህንን እኩል ለማድረግ የመጀመሪያውን ፎቶ አሁን ያስገባናትን ፎቶ እቺ አሁን ለባክግራውንድ ያስገባነው ፎቶ አይደል? እሱን ክሊክ እናደርገውና ነጭ ይበራል አይደል? ነጭ ሲበራ በእጃችሁ እንደስስቡታላችሁ ወደፊት እኩል እንዲሆን ማለት ነው። እንግዲህ ያኛውን ባክግራውንድ አስወጥተን ይሄን ባክግራውንድ አስገብተን እያያችሁት ምን እንደሚመስል ያማረ ባክግራውንድ ነው የሆነው። ስለዚህ ይኸውላችሁ እዚህ ጋር ይኸው ሳብ እናደርጋለን እስከ ቪዲዮ እኩል እንዲጨርስ እኩል ታደርጋላችሁ። በቃ በዚህ መንገድ ይኸው አሁን እንደፈለግን ቢሆን ተመራጭ ነው። ግን ለመጀመሪያ የጂሜል አካውንት ያው በሙሉ ማለት ነው። ስለዚህ ይሄው ምንም አይነት ከኋላ ያለው ባክግራውንድ ምንም አይነት እንቅስቃሴ በእርግጥ ማጥበብ ማስፋት እንደፈለጋችሁ ማንቀሳቀስ ትችላላችሁ። ግን ምንም አይነት እንቅስቃሴ የለውም። አይታወቅም። አብሮ የተሰራ ነው የሚመስለው። ይሄው ማየት ትችላላችሁ። ይሄን ሳታውቁ ዩቲዩብ መጀመር ትልቅ ስህተት ነው። ስለዚህ በጣም ቆንጆ የሆነ ባክግራውንድ አስገብተናል ማለት ነው። የመጀመሪያውን አስወጣን፣ ከዛ ይህን ባክግራውንድ አስገባን። ስለዚህ አንደኛውን ስቴፕ ጨርሰናል። ወደ ሁለተኛው ስቴፕ እንሄዳለን። ሁለተኛው ስቴፕ ደግሞ ምንድነው ያልነው? ሪዲዩስ ኖይዝ፣ ኢንሃንስ ቮይስ እና እንዲሁም ደግሞ አይዞሌት ቮይስ ነው። እዚህ ላይ ማለት ሪከርድ ስታደርጉ የገባባችሁ የጫጫታ ድምፅ ካለ እሱን መቀነስ። ኢንሃንስ ማለት የእናንተ ድምፅ ደግሞ ጎላ ብሎ እንዲሰማ ማድረግ። እንዲሁም ደግሞ አይዞሌት ከሚለው ላይ ገብተን ኬፕ ቮይስ የሚላለ እሱንን ስናደርግ የኛ ድምፅ ቀጣይነቱ ከመጀመሪያው እስከ መጨረሻው በተመሳሳይ ሆኖ እንዲጨርስ የሚያደርግልን ነው። በጣም ወሳኝ ሴቲንግ ነው። አሁን እየሰራን እንመልከት ማለት ነው። ልክ ቪዲዮውን ክሊክ አደርገውና ከዛ በኋላ ከታች ያሉት አማራጮች ሳብ ሳብ እያደረኩ ወደፊት እሄዳለሁ። ይሄው ሳብ ሳብ እያደረኩ ወደፊት እሄዳለሁ። እዚህ ላይ ሳብ ሳብ እያደረኩ ወደፊት እሄድና ልክ የምፈልጋቸውን አማራጮች አያለሁ። እዚህ ጋር ይሄው አይዞሌት ቮይስ ይኸውላችሁ፣ እዚህ ጋር ሪዲዩስ ኖይስ ይኸውላችሁ፣ ኢንሃንስ እነዚህው ሶስቱም እዚህ ጋር አሉ። ሶስቱም እነዚህው። ስለዚህ አሁን በመጀመሪያ የምንጠቀመው ስቴፑን ማወቅ አለባችሁ። መጀመሪያ መሆን ያለበት ሪዲዩስ ኖይዝ ነው። ጫጫታውን በመጀመሪያ መቀነስ ነው ያለባችሁ። ስለዚህ አሁን እኔ ሪዲዩስ ኖይዝ የሚለውን ጠቅ አረገውና ልክ እንደዚህ ሲመጣላችሁ ምን ታደርጋላችሁ? ከታች ሪዲዩስ ኖይዝ ይልና ኦን እንድታረጉ ይጠይቃቸዋል ታች ላይ። ስለዚህ ከራይት ምልክቷ በላይ ያለችዋን ጠቅ ሳረጋት ልክ እንደዚህ ይሄን ሳታውቁ ዩቲዩብ መጀመር ትልቅ ስህተት ነው። ስለዚህ አሁን እዚህ ላይ ኤው አፕላይንግ የምትላለች አንድ ቁጥር እዚህ ጋር ታያችኋለች። በስተግራ ገጽ አንድ ቁጥር አለች። እሷ ቁጥር ምን እስከምትሆን ጠብቋታላችሁ? አረንጓዴ እስከምትበራ ጠብቋታላችሁ። አሁን ሪዲዩስ እያደረገ ነው። የቪዲዮውን በሙሉ ሪዲዩስ እያደረገ ነው። ስለዚህ እሷን እንጠብቃታለን። ይኸው ነጯ እየሄደች ነው። አንድ ቁጥር ስትሞላ አረንጓዴ ትበራለች። እሷን ጠብቋታላችሁ። ይኸው አሁን ተቃርባለች፣ እየጠበቀናት ነው።
ተመልከቱ። አረንጓዴ ስትሆን እዚህ ጋር እንዴት እንትን እንደምንል ማለት ነው። ይሄው እየሞላች ነው። ስትሞላ አረንጓዴ ትበራለች። ይሄው እንጠብቀው። ከዛ በኋላ ይህን ራይት አድርገን ወደ ቀጣዩ ስቴፕ እናልፋለን ማለት ነው። ሁላችሁም በትኩረት ተከታተሉ። ይሄው አሁን ምን እናደርጋለን? እዚህ ጋር ታች ላይ ያለችውን ይሄ አረንጓዴ ይበራል። እሺ አንዴ እንጠብቀውና ሲበራ ላሳያችሁ። ለማሳየት ነው እንጂ ራይቱን ነክታችሁ ብትሄዱ ራሱ አይዞሌት አድርጎ ይጨርሰዋል በውስጥ። እሺ መረጋጋት አለብን። እንጠብቀዋለን። የተወሰኑ ሰከንዶችን እንጠብቀዋለን። ያው እንደ ቪዲዮ ርዝማኔ ነው። ቪዲዮ ረዘም ሲል ትንሽ፣ አጭር ሲሆን ደግሞ ፈጠን ብሎ፣ ምክንያቱም ውስጥ ላይ ያሉ እንትኖችን በጥልቀት ስለሚቀንሳቸው ለዛ ነውና አሁን እንጠብቀው። ይሄው እየተቃረበ ነው። እሺ ስለዚህ ይኸውላችሁ ሁለቴ ሶስቴ ነው እንደዚህ የሚያደርገው። አሁን ምን እናደርጋለን? ይቺ አረንጓዴ ትበራለች። እዚያው ላይ በፍጥነት ከመጣላችሁ አረንጓዴ የሚበራ። ስለዚህ አሁን ራሱ በውስጥ ሪዲዩስ እያደረገ ስለሆነ ራይት ምልክቷን ልንካና ልለፍ። ይሄው ስለዚህ አንደኛውን ስቴፕ ጨርሻለሁ። ያ ማለት አንደኛውን ስቴፕ ከሁለተኛው ስቴፕ አንደኛው ማለት ነው። ሪዲዩስ ኖይዝ የሚለውን አየነ። ከዛ በኋላ ከሪዲዩስ ኖይዝ በኋላ ኢንሃንስ ቮይስ የሚል አለ። ይሄ ማለት ደግሞ ድምጻችን ጎላ እንዲል ሌሎ ያሉ ነገሮችን ቀነስ እንዲሉ የሚያደርግ ነው። ኢንሃንስ ቮይስ የሚለውን እነካና ይሄ ፕሮ ምናምን ይላል ግን ይሰራል። ስለዚህ አሁን እዚህ ጋር የክሊክ አድርጌ ከራይቷ በታች ያለችውን ኦን እንዳደረግ ያዘኛል። ይሄው አሁን ኢንሃንስ እያደረገ ነው። እንጠብቀው። ተወሰኑ ሰከንዶችን ያስጠብቀናል። እንጠብቀው። እዚህ ላይ ይሄው ትንሽ ሰከንዶች ብቻ ነው የሚፈልገው። ሚኒማይዝ እያደረገ ነው። 100% ይልና ራሱን ትለዋል። ይሄው እንጠብቀው። 99 ደርሷለኝ። ዩቲዩብ መጀመር አሁን በቃ ምን አድርጎ ጨርሷል? ኢንሃንስ አድርጎ ጨርሷል። ስለዚህ እዚህ ላይ ምን እናደርጋለን? የራይት ምልክቷን ነክተን እናልፋለን። የራይት ምልክቷን ጠቅ ታረጉና ታልፋላችሁ። አሁን ሪዲዩስ ኖይዝን አየነ፣ ኢንሃንስን አየነ። ስለዚህ አሁን ላይ ሶስተኛ ላይ የምናደርገው ምንድነው? አይዞሌት ቮይስ ነው። አይዞሌት ቮይስ ማለት ደግሞ ምን መሰላችሁ? ልክ የኛ ድምጽ ከሌሎች ለየት ብሎ በተመሳሳይ ሳውንድ እስከ መጨረሻው እንዲሰማ ለማድረግ እና እንዲሁም ደግሞ አንዳንዴ ክላሲካሉን ብቻ ፈልገን ድምፁን ስናጠፋ፣ ለምሳሌ የአንዳንድ ዘፋኞችን ክላሲካል ለመጠቀም ስንፈልግ አይዞሌት ላይ ገብተን ኬፕ ቮይስ እና ሪሞቭ ቮይስ የሚል አለ። ኬፕ ቮይስ ካላችሁ ድምፁን ብቻ እንዲቀጥል ነው፣ እዛው ላይ እየሰራ እናሳያችሁ። ደግሞ ሪሞቭ ቮይስ ከሆነ የሰውየውን ድምፅ ታስወጡና ክላሲካሉን ብቻ መጠቀም ነው። ስለዚህ አይዞሌት የሚለውን እነካለን። ከአይዞሌት ውስጥ ሶስት አማራጮች አሉ፣ ነን፣ ኬፕ ቮይስ እና ሪሞቭ ቮይስ። ኬፕ ቮይስ ነው እኛ የምንጠቀመው እዚህ ላይ የእኛን ድምፅ ጠብቆ እንዲያስቀጥልልን ነው የምንፈልገው። ሪሞቭ ቮይስ ከሆነ ደግሞ የእኛን ድምፅ ያጠፋና ክላሲካል ካለ ክላሲካሉን ብቻ እንዲቀጥል ነው የሚያደርገው። ስለዚህ ኬፕ ቮይስ የሚለውን እንነካለን። ልክ እንደዚህ እንጠብቀዋለን። ይሄው እንጠብቀዋለን የተወሰኑ ሰከንዶች። ስለዚህ አሁን ኬፕ ቮይስ እያደረገልን ነው። እሺ ያው አሁን ኬፕ ቮይስ እያደረገ ነው፣ ሚኒማይዝ እያደረገ ነው። አሁን በውስጥ ያሉ አላስፈላጊ ድምጾችን ይቀንሳቸዋል፣ የእኛን ድምፅ ወጣ ብሎ እንዲሰማ ያደርጋል ማለት ነው። ይህን ሳታውቁ ዩቲዩብ መጀመር ትልቅ ስህተት ነው። በስልካችሁ ብቻ አሁን ጫጫታ ነበረ፣ የተለያዩ ሽታዎች፣ ድምጾች ነበሩ። እነሱም በሙሉ ምን አድርጓቸዋል? አጥፍቷቸዋል። ልክ አሁን ደግሞ እዚህ ጋር ሪሞቭ ቮይስ የሚለውን ብነከው የእኛ ድምፅ ባዶ ይሆናል። ይኸው ይህን አሁን ብነከው እንደዚህ እዚህ ጋር ቆይ አፕላይ ብሎ ይጨርስና ድምጻችን ዝም ያደርገውና ሌላ ድምጽ ክላሲካል ካለ እሱን ነው የሚያሰማን። አሁን ክላሲካል ገና ስላላስገባንበት ዝም ብሎ ዝም ያለ ነው የሚሆነው። እንየው።
ይሄው አይዞሌት እያደረገ ነው። እንጠብቀው። ይሄው አሁን የኛ ድምፅ የለም። አያችሁ፣ እንቅስቃሴ ብቻ ነው፣ ድምፁን አጥፍቶታል። በዚህ ሰዓት ሌላ ክላሲካል ቢኖር ክላሲካሉ ብቻ እንዲሰማ ያደርጋል ማለት ነው። ስለዚህ ልክ በዚህ መንገድ ድምፁን ማስወጣት ስትፈልጉ እንደዚህ ማስወጣት ትችላላችሁ። ከዛ ውጭ ደግሞ እኛ የምንፈልገው ግን ኬፕ ቮይስ ነው። ኬፕ ቮይሱን ልክ እንደዚህ እናደርጋለን ማለት ነው። ኬፕ ቮይስን እንደዚህ እናመጣዋለን። በቃ ይኸው በዚህ መንገድ ድምፁን ቀጣይነት እንዲኖረው አድርገን እናስጨርሳለን ማለት ነው። ስለዚህ ኬፕ ቮይስ የሚለውን ነካና የራይት ምልክቷን ነክተን ወደፊት እንቀጥላለን ማለት ነው። አሁን ሁለተኛውን ስቴፕ አንድ ባንድ አይተናል ማለት ነው። አንደኛውን አየን፣ ሁለተኛውን አየን። አሁን ወደ ሶስተኛው ስቴፕ እንገባለን። ሶስተኛው ስቴፕ ማለት ደግሞ ምንድነው? አድ ኦቨርላይ ፎቶ ወይም ቪዲዮ። እዚህ ላይ ለማጣቀሻ ወይም ለማስተማሪያ ፎቶ ወይም ቪዲዮ ማስገባት ስንፈልግ እንዴት እንደምናስገባ አሳያችኋለሁ። ተከታተሉ። ይኸው ለምሳሌ አሁን እዚህ አካባቢ ዩቲዩብ መጀመር ትልቅ ስህተት ነው። ለምሳሌ አሁን እዚህ ጋር ይህን ሳታውቁ ዩቲዩብ መጀመር ትልቅ ስህተት ነው። በስልካችሁ ብቻ ህይወታችሁን መቀየር ትችላላችሁ። ስለዚህ እዚህ ጋር ለምሳሌ አሁን ማስገባት የፈለኩት ስለ ዩቲዩብ እያወራው ስለሆነ ማስገባት የፈለኩት ምንድነው? የዩቲዩብን ሎጎ አመጣዋለሁ ወይም ደግሞ የዩቲዩብን ኢሜጅ አመጣዋለሁ ማለት ነው። ስለዚህ የፕላስ ምልክቷን ነካና ፎቶ ከሚለው ላይ እገባለሁ። ከዛ በኋላ ልክ ያዘጋጀሁት የዩቲዩብ ፎቶ አለ፣ እሱን ይዤ እመጣለሁ። ይሄው እዚህ ጋር ዩቲዩብ የሚል አለ፣ እሱን አመጣና እዚህ ጋር አድ እለዋለሁ። ያችሁ ይችን እዚህ ላይ ክሊክ ማድረግ ትችላላችሁ። እታች አድ ብላችሁ ታመጣላችሁ። እንዲህ ሲመጣላችሁ እናንተ በእጃችሁ ነው። እዚህ ጋር ልክ በስተቀኝ ገጽ ይበልጣልና የያንሳል ምልክት ባንድ ወይም ጥቁር ሆና ያለች ምልክት አለች። እሷን ነካና ከፍና ዝቅ አደርጋለሁ ማለት ነው። ስለዚህ ሳይዙን አስተካክላለሁ። እዚህ ጋር ለምሳሌ ማድረግ ከፈለኩ ይኸው ልክ እንደዚህ በዚህ መንገድ አደርጋለሁ። ከዛ ልክ አሁን ሳይዙን አመጣጥኛለሁ። ይኸው እዚህ ጋር እንዲቀመጥ አደረኩት። አሁን ይሄንን ከፍ ማድረግ እችላለሁ፣ መቀነስ እችላለሁ። ግን አስተካክላችሁ ለምሳሌ እንቅስቃሴውን የእናንተን ፎቶ ከበር እንዳያደርግባችሁ አስተካክላችሁ እዚህ ጋር ታስቀምጣላችሁ። እንደዚህ ካደረጋችሁ በኋላ ይህንን ኢሞጂ አኒሜሽን እንሰጠዋለን። አኒሜሽን የሚለውን እነካለን። ከዛ በኋላ ይሄው ኢን ሲሆን ዙም የሚለውን እነካና ራይት ምልክት እነካለሁ። እንዲሁም ደግሞ አኒሜሽን የሚለውን እነካና አሁንም አውት ሲሆን እዚህ ጋር ምን አድርጋለሁ? ይሄው አውት በፈለኩት መርጫ አድርጋለሁ። ይሄው ፌድ አውት የሚለውን ነካው። በዚህ መንገድ አሁን እዚህ ላይ ተመልከቱ። አሁን የዚህ ያስገባሁት ፎቶ ባክግራውንዱን ሳላስወጣ ነው። ልክ በዚህ መንገድ ማስገባት ትችላላችሁ። ይሄ መጀመሪያው። ሁለተኛው ደግሞ እዚሁ ላይ የዚህን ባክግራውንድ ሪሞቭ ማድረግ ከፈለጋችሁ ልክ ይኸውላችሁ አሁን እዚህ ጋር ራሱን ያስገባችሁትን ፎቶ ትጫኑታላችሁ። ስትጫኑት ያስገባነው ፎቶ ነጭ ይሆናል። ከዛ በኋላ ከታች ካሉት አማራጮች ሳብ እናደርግና ሪሞቭ ባክግራውንድ የሚለውን እነካለን። ከዛ አውቶ ሪሞቫል እናደርገዋለን። ስናደርገው ልክ ተመልከቱ። አሁን ባክግራውንድ ሲያስወጣው ተመልከቱ። ይሄው አሁን የዚህ የመጨረሻው ባክግራውንድ ነው ይሄ። ተመልከቱ። አሁን ሌላ ፎቶ ላድርግና ላሳያችሁ። ይሄ ፎቶ አሁን የራሱ የመጨረሻው ሪሞቭ የተደረገ ነው። ይሄው ሌላ ላድርግና ላሳያችሁ። እዚህ ጋር ይሄ ፕላስ ምልክቱን እነካለሁ። ፎቶ የሚለውና እንትን እላለሁ። ከዛ ተመልከቱ ሌላ ላስገባ ነኝ። ልክ ይሄንን አመጣሁት። ይሄው ሳመጣው ይሄንን ሪሳይዝ አደርግና በዚህኛው አስቀምጠዋለሁ ለእናንተ ለማሳየት ስለሆነ። ከዛ በኋላ ይሄን አኒሜሽን ልክ እንደዛኛው እናስገባለን። አኒሜሽን እዚህ ጋር ታስገቡና ኢንና አውት ለሁለቱም ታስገባላችሁ። ከዛ ይሄው ኢን አውት አስገብቻለሁ፣ ኢንን አስገባለሁ። ይሄ አኒሜሽን ነው። ከዛ በኋላ አሁን ምንድነው የምናደርገው? የዚህን ሪሞቭ ባክግራውንድ ልናደርግ ነው። ይሄው አሁን ፎቶውን ነካ ሳደርገው ነጭ ይበራል። ነጭ ካልበራ ሌላ እንቅስቃሴ ነው የሚሆነው። ስለዚህ የሌላኛውን ነው የምታጠፉበት። ነጭ የበራው ፓርት ምንድነው የሚለውን ቸክ ማድረግ ግዴታ ነው። ከዛ ሳብ ካረግና ከታች ካሉት አማራጮች ሪሞቭ ባክግራውንድ የሚል አለ። አውቶ ሪሞቫል ነካሉ። አያችሁ ነጭ ላይ ነበር አይደል? በቃ ሎጎዋ ብቻ ቀረች። ልክ በዚህ መንገድ ማስቀመጥ ትችላላችሁ። ይኸው ለምሳሌ ይኸው እንትኗ ብቻ እዚህኛው ይሄንና ያን ተመልከቱ። ሁለቱንም ቆይ ባላንስ ላድርግላችሁና
አሁን ሳብ ላድርገው እዚህ ጋር ሁለቱም እኩል እንዲጀምሩ ላድርግላችሁ። ይህንም ይኸው እዚህ ጋር ሳብ እኩል ላድርጋቸውና አሁን ተመልከቱ፣ ሁለታቸውን ልዩነታቸውን ተመልከቱ። እንግዲህ እንዳልና በስልካችን ብቻ ገንዘብ የሚሰራ አያችሁ ትክክለኛ የዩቲዩብ አያችሁት አይደል? በስተግራ ገጥ ያለው በነጭ ሎጎ ያለ ነው። በስተቀኝ ገጥ ያለው ግን ቀዩ ሎጎ ብቻ ነው የቀረች። ስለዚህ ሪሞቭ ሆኖና ሪሞቭ ሳይሆን አድ ፎቶውን እዚህ ጋር አሳየዋችሁ ማለት ነው፣ ኦቨርላይውን። ስለዚህ ይሄ በፎቶ ስንጨምር ነው። ከዛ ደግሞ ቪዲዮ እናስገባና ላሳያችሁ። አንድ በትክክል ለምሳሌ አሁን ቪዲዮ አንድ የተዘጋጀ ቪዲዮ ማንኛውም ቪዲዮ ላስገባና ላሳያችሁ። ለማሳየት ስለሆነ እናንተ የሚፈለገው ሀሳቡ ግልጽ እንዲሆንላችሁና በዚህ መሰረት መስራት እንድችሉ አይደለ? አድ ኦቨርላይ የሚለውን ነካለው፣ እዛ ቪዲዮ የሚለውን ነካለው። ከዛ በኋላ ከዚህ ላይ አንድ የሆነ ቪዲዮ ልጨምርበት። ዝም ብዬ አንዱን ቪዲዮ ነው የምጨምርበት ለማሳየት ስለሆነ። ስለዚህ ይሄን ቪዲዮ ክሊክ ላድርግና ላምጣው። ይሄው አድ የምትለዋ ከዚህ ጋር አለች፣ እሷን ነካለው። እንደዚህ ይመጣል። እንደዚህ ሲመጣ ይህን ቪዲዮ የእኛን ቪዲዮ ከበር አድርጎታል። ይህን ቪዲዮ እዚህ ጋር ይዤ መቀነስ አለብኝ። ይኸው እቀንስና ልክ እዚህ ጋር በስተቀኝ ከፈለኩ በስተቀኝ፣ ይኸው ማስፋት ከፈለኩ እንደዚህ፣ በስተግራ ከፈለኩ በስተግራ። እዚህ ላይ አሁን ለምሳሌ እዚህ ጋር የኮፒ ማድረግ ይቻላል። እታች ላይ ይቺ ዳብል አራት ማዕዘኗ ስትነኳት ኮፒ ነው የምታደርገው። በላይ ያለችው ኤክስ ምልክቷ ማጥፊያ ነው። ስለዚህ አሁን ይህን ኮፒ ማድረግ ፈልግ፣ ልክ ይህን ነክቼ ይኸው እንደዚህ ኮፒ ያደርግልኛል። እያችሁ አይደል? ኮፒ ሲያደርግ ምኑን አጠፋብኝ? ለኛውን አጠፋብኝ። ስለዚህ እሱንን ምን አደርጋለሁ? ድሌት አደርገዋለሁ። ይኸው አሁን ወደ ነበረበትን መልሰው ኮፒ ስናደርገው ወደፊት ሳበብን ማለት ነው። ኮፒ ስናደርገው ወደፊት በዛ ማለት ነው። እሱን ከታርገን እናስወጣለን ማለት ነው። ስለዚህ የዚህ አንደኛ ቪዲዮ ረጅም ስለሆነ እሱን ከታርጌ ስፕሊት አድርጌ እንትን እላለሁ። ቪዲዮ ረጅም ነው ይኸው። ስለዚህ እሱን ስፕሊት አድርጌ አሳጥራለሁ። አሁን ይኸውላችሁ። ስለዚህ ይህንን ቪዲዮ ምን አደርጋለሁ? እንደዚህ አድርጌ ላስተካክልና ለምሳሌ በስተግራ ገጥ ላስቀምጠው። ይኸው አሁን ይህን ቪዲዮ ያስገባሁትን ቪዲዮ እንግዲህ እንዴት እንደማስተካከል ላሳያችሁ። ለዚህ ቪዲዮ አኒሜሽን ለሁሉም ለፎቶም ለቪዲዮም ይሰራል። ይኸው እዚህ ጋር ቪዲዮ ላይ ነው ያለሁት። ስለዚህ አኒሜሽን አስገባለታለሁ። ይኸው ኢን ማለት ሲጀምር ነው። ይህን አኒሜሽን እንዲጠቀም አደርጋለሁ። እንዲሁም ደግሞ አውት ማለት እዚህ ጋር አኒሜሽን ነካና አውት፣ ኢንና አውት ነው የማስገባለት አኒሜሽን። ይኸው በዚህ መንገድ ገባ ማለት ነው። ስለዚህ አሁን ይሄ ማጣቀሻ ቪዲዮአችን ነው። ልክ እንደዚህ ማስፋትን ማጥበም ትችላላችሁ። አሁን እዚህ ላይ ቪዲዮ ስታስገቡ ጥንቃቄ ማድረግ ያለባችሁ ቮሊዩም፣ ድምጽ፣ ሁለቱም ድምጽ አላቸው። ስለዚህ አሁን እዚህ ላይ እንዲሰማ የምትፈልጉት ፓርት የትኛው ነው? ለምሳሌ የመጀመሪያው ዋናው የሰራችሁት ቪዲዮ ከሆነ እንዲሰማ የፈለጋችሁ ልክ ከዚህኛው ላይ ይኸውላችሁ፣ አሁን ነጭ አልበራም አይደል? ስጫ ነው ነጭ ሆነ፣ ታችም ነጭ ይኸውላችሁ እዚህ ጋር። ስለዚህ አሁን ማንቀሳቀስ ወይም ደግሞ ማስተካከል የምችለው ነጭ የበራውን ቪዲዮ ብቻ ነው። የዚህን ቪዲዮ ቮሊዩም ማጥፋት ከፈለኩ ከታች ቻትላችሁ ቮሊዩም ምትል እሷን ነካና የዚህን ቪዲዮ ዜሮ አደርጋለሁ። እዚህ ጋር ይሄን ሳብ አደርጋለሁ፣ ዜሮ ሆነ። ለዛ አራይት ሳደርገው ራይት ሳደርገው የመጀመሪያው ቪዲዮ ብቻ ነው ድምጽ የሚሰማው። ይሄው ላይ እነዚህ ሶስት ወሳኝ አፕሊኬሽኖች ሊኖሩ ይገባል። አንደኛ ስለዚህ አሁን ምንድን ነው የሚሆነው? የሁለተኛው አሁን ያስገባነው ድምጽ እንዲሰማ ፈልገን የላይኛውን ሚውት ካደረግን ማድረግ ከፈለግን የላይኛውን ድምጽ እናጠፋለን። የላይኛውን ድምጽ ልክ በዚህ ውስጥ ሬት እንዲታረጉና እዚህ ጋር ይኸውላችሁ፣ ለምሳሌ ይሄን የላይኛውን እዚህ ጋር ትጫኑና ስፕሊት ታረጉታላችሁ። ትጫኑና እዚህ ጋር ስፕሊት ይኸው እዚህ ጋር አሁንም እዚህ ጋር ትሄዱና ልክ በዚህ ስትሬት ቪዲዮ በሚያልቅበት ስትሬት ትሄዱና አሁንም እንትን ታረጋላችሁ። ይሄው ልክ እስከዚህ ይጨርሳል፣ እስከ መጨረሻው አይደል? ስለዚህ የዚህን ክሊክ እንዳደረኩት ስለሆነ አሁን የዚህን ድምጽ ላጠፋ ነኝ። የምኑን የላይኛውን የዋናውን ድምጽ አጥፍቼ ያስገባሁት ድምጽ እንዲናገር ነው የፈለኩኝ። ስለዚህ ተመልከቱ። ይሄው አሁን እዚህ ጋር ምን አደርጋለሁ? ቮሊዩም የሚልቻ ታች ላይ ቮሊዩም ነጩ የበራ የላይኛውን እንግዲህ ከት አድርጌዋለሁ፣ ስፕሊት አድርጌዋለሁ። ስለዚህ አሁን እዚህ ወደዚህ ያለውን ስፕሊት ካደረኩት ወደኋላ ያለው ድምጽ የመጀመሪያው ነው፣ አይነካም። ስፕሊት ያደረኩት እሱ በገባበት ያለውን ድምጽ ለማስተካከል ስለሆነ ቮሊዩምን ነካና ዜሮ አድርጋለሁ። ተመልከቱ አሁን። ስለዚህ የታችኛውን ቮሊዩም ቅድም ዜሮ ስላደረኩት እሱን ነካና ቮሊዩምን እጨምርበታለሁ። ይኸው አሁን ተመልከቱ። እንግዲህ የማንኛው ድምጽ እንደሚሰማ ላሳያችሁ። እዚህ ጋር ይኸው የዚህኛው ነው። ተመልከቱ። አያችሁት አይደል? የሚሰማውን ያስገባሁት ድምጽ ብቻ ነው። ያኛውን ሚውት አድርጌዋለሁ። ይኸው
ይኸው ድምፅ የምንጨምርበት አካባቢ ላድርገው ስላልቆረጥኩት። ቪዲዮዎቻችሁ ብዙ አያችሁት አይደል? ስለዚህ ወደኋላ የሚቆረጠውን ፓርት ዝም ብዬ ስላልቆረጥኩት ነው እንጂ አሁን በቃ ልክ የሚሆነው ምንድነው? የዚህኛውን ድምፅ ከፈለኩ ላይኛውን ሚውት አደርጋለሁ፣ ታችኛውን እቀንሳለሁ። አለቀ። እኔ ግን የምፈልገው ለእናንተ ለማሳየት እንጂ ታችኛውን እቀንስና ላይኛውን እንዲመለስ ነው የማደርገው። ላይኛውን እዚህ ጋር ይኸው ክሊክ አደርጋለሁ። ከዛ ቮሊዩሙን ዙሬ እንደዚህ አድርጌ እጨምርበታለሁ። በቃ አለቀ። አሁን የላይኛውን በትክክል ቮሊዩም ደግሞ ስትጨምሩ ማድረግ ያለባችሁ ምንድነው? ከ200 እስከ 300 ባለው መካከል። በቃ ከ2 እስከ 300 በላይ እንዳታልፉ። ልክ የዩቲዩብ ቻናል ለመክፈት ያሰበ ሰው ስለዚህ አሁን የመጀመሪያው ድምፅ መጥቷል። በቃ እንዳለ እንደነበር አድርጌዋለሁ ማለት ነው። ስለዚህ ይሄ ስንተኛውን ስቴፕ ጨረስን? አሁን አድ ኦቨር ላይ ወይም ደግሞ ፎቶ ወይም ቪዲዮ ኦቨር ላይ ማድረግ ሶስተኛውን ስቴፕ ጨርሰናል። ወደ አራተኛው ስቴፕ እንገባለን። አራተኛው ስቴፓችን ደግሞ ምንድነው የሚሆነው? ባክግራውንድ ሳውንድ እና እንዲሁም ደግሞ ስፕሊት ወይም ደግሞ የተለያዩ ቴክስቶችን ስናስገባ የሚገቡ ሳውንዶችን አንድ ባንድ እንመለከታለን። አሁን እዚህ ጋር ልክ ሳብ ሳብ እናደርግና እዚህ ጋር በስተግራ ቀስት አለ፣ እሷን እነካታለሁ። አሁንም አንዴ እነካታለሁ። ወደ መጀመሪያው ፓርት ተመለስኩ ማለት ነው። አሁን እዚህ ጋር አውዲዮ የሚል አለ። ይሄው አውዲዮ የሚለውን እጫናለሁ። እሱን ከተጫንኩ በኋላ ከዚህ ጋር ኤክስትራክት የሚል አውዲዮ አለ፣ ኤክስትራክት የሚል አለ፣ ሳውንድ አለ፣ ሳውንድ ኢፌክትስ አለ፣ ሪካርድ አለ። ስለዚህ ኤክስትራክት ማለት ከቪዲዮአችሁ አውጥታችሁ የምታስገቡት ነው። ሳውንድ ማለት ደግሞ ያው ከፋይላችሁም ከተለያዩ ቦታዎች የምታገኟቸውን ሳውንድ የምታስገቡ ነው። ሳውንድ ኢፌክትስ ማለት ደግሞ እነዚህ ለተለያዩ አጫጭር ሾርቶች ናቸው። የተለያዩ ድምጾች አሉ፣ እዚሁ ላይ የምናስገባቸው ነው። ሪካርድ ከሆነ ደግሞ የላይኛውን የቪዲዮውን ሪካርድ አጥፍታችሁ ሌላ ሪካርድ ማስገባት ስትፈልጉ የምትጠቀሙት ነው። አሁን እኔ እዚህ ጋር ሳውንድ የሚለው ጋር ገባለሁ። ይሄው እየነካው ማሳየት እችላለሁ። ኤክስትራክት ማለት ይሄ ነው። የፈለኩትን ቪዲዮ ድምጽ መውሰድ ነው። እሺ እዚህ ጋር ሳውንድ ይኸውላችሁ፣ ሳውንድ ስገባ ብዙ አሉ ሳውንዶች። እዚህ ጋር ቫይራል የወጡ ሳውንዶች አሉ። ፋይል ማናጀር ላይ ያሉ፣ ቲክቶክ ላይ ፋቮራይት ያደረኳቸው ሳውንድ የፈለኩትን መጠቀም እችላለሁ። እኔ ፋይል ማናጀር ላይ ካሉ ሳውንዶች ውስጥ ገባለሁ። ከዛ በኋላ ከፋይል ማናጀር ውስጥ ደግሞ ኤክስትራክት የሆኑና ዲቫይስ ላይ ያሉ ይላል። እኔ የምፈልገው ዲቫይስ ላይ ካሉት ነው። ዲቫይስ ላይ ካሉት እዚህ ላይ መጠንቀቅ ያለባችሁ ሳውንድ ስትጠቀሙ ላይሰንስድ ወይም ደግሞ የተፈቀዱ ሳውንዶችን መጠቀም አለባችሁ። እነሱን ለመጠቀም ከዋይቲ ስቱዲዮ ላይ ትገቡና የተፈቀዱ ክላሲካሎች ሳውንዶች አሉ፣ እነሱን በማውረድ ተጠቀሙ። እንዲሁም ደግሞ ሌላ የቪዲዮ ሳውንድ ምናምን የምትጠቀሙ ከሆነ ደግሞ ያው እየቆራረጣችሁ ከ7 ሰከንድ በታች ያሉ ሳውንዶችን ነው መጠቀም የምትችሉት። ወይም ደግሞ ጉግል ላይ ገብታችሁ ላይሰንስድ ብላችሁ ሰርች አድርጋችሁ ከዛ ነው የምታወርዱት። ለምሳሌ እኔ ካወረድኳቸው አንዱን ልጠቀም። ይኸው ለምሳሌ ይሄን ሳውንድ መጠቀም ፈልጊያለሁ። ስለዚህ ይሄን ሳውንድ ይኸው ድምፁን ሰማሁት። ስለዚህ ከተመቸኝ የፕላስ ምልክቱን ነክቼ አመጣውና ይሄን እኩል ስበዋለሁ ወደፊት። ይኸው ወደዚህ ስበዋለሁ ወደፊት። መጀመሪያው ላይ እንዲሆን ነው የማደርገው። አብሮ እንዲቀጥል ነው። መጀመሪያው አንስቶ አብሮ እንዲቀጥል ነው የማደርገው። ይኸው ስለዚህ አዳምጣውን። ይህን ሳታውቁ ይኸው ድምፁን ላሰማችሁ ጨምሬ ቮሊዩሙን ማለት ነው። ይህን ሳታውቁ ዩቲዩብ መጀመር ትልቅ ስህተት ነው። ስልካችሁ ብቻ ህይወታችሁን መቀየር። ስለዚህ ይህን ባክግራውንድ አሁን ባክግራውንድ ሳውንድ ነው ያስገባሁት። ባክግራውንድ ሳውንድ ነው። ስለዚህ እኩል መሆኑን ቸክ አደርጋለሁ። ሳብ አድርጌ ከቪዲዮ ጋር እኩል መጨረሱን ቸክ አደርጋለሁ። ካልጨረሰ ይህንኑ ይሄ ለምሳሌ ይኸው አውዲዮ በልጧል አይደል? ስለዚህ ከቪዲዮ መጨረሻ ላይ ስደርስ እዚህ ላይ አቆምና ምን አደርገዋለሁ? ስፕሊት የሚለውን ነክቼ ወደ ግራ ያለውን ሪሞቭ አደርጋለሁ። አያስፈልገኝም። አሁን እዚህ ላይ ያሉትን ሳውንዶች እናስተካክላለን። ይሄ ማለት ይሄ ሳውንድ ይሄው። ስለዚህ አሁን የዚህ ሳውንድ ድምጽ ተመልከቱ። ከዚህ አንስቶ እስከዚህ አካባቢ ያሉ ድምጾች በጣም ዝቅተኛ ናቸው። ከዚህ ጀምሮ ደግሞ እየጨመረ ነው የሚሄደው። ስለዚህ ይህን ድምጽ ባላንስ እንዲሆንላችሁ ይሄን ትጫኑና ቮሊዩሙን ትቀንሳላችሁ። ቢያንስ አሁን 10 አካባቢ እስኪ ያድርገው 10 እንደ ድምፁ ነው። አንዳንዱ ክላሲካል በጣም ድምጽ አለው፣ እየሰማችሁ ነው የምታስተካክሉት። 10 አደረኩት። ይህን ሳታውቁ ዩቲዩብ መጀመር ትልቅ ስህተት ነው። በስልካችሁ ብቻ ህይወታችሁን መቀየር ትችላላችሁ። አሁን ወደፊት እየጨመረ ሲሄድ ባላንስ እንደሆነ ባንድ እንዲያልቅ ነው ባንድ። ከዛ ውጭ ግን ከት እያደረግን ነው የምናስተካክለው። አያችሁት አይደል? እንደዚህ ከሆነ አሁን ላይ ያለው በጣም እየጨመረ ይሄዳል። ስለዚህ የዚህኛውን ድምጽ አሁንም እቀንሰዋለሁ። የዚህኛውን
ልክ 6 ላይ አድርገዋለሁ። አሁን ለምሳሌ እንግዲህ የምፈልገው እዚህ ጋር ያሉ ድምጾችን ነው አሁን የምፈልገው። ይኸው መጀመር ትልቅ ስህተት ነው። በስልካችሁ ብቻ ህይወታችሁን መቀየር ትችላላችሁ። ስለዚህ አሁን በቃ የተሻለ ድምጽ ነው፣ ለሰስ ያለ ነው። ስለዚህ በዚህ ስታይል እንዲቀጥል አደርገዋለሁ። ለምን መሰላችሁ? እንደዚህ ቮሊዩሙ እየበዛ ሲሄድ የታችኛውን ቮሊዩም ካልቀነሳችሁ ታች እዚህ ያለው ድምጽ እየጨመረ ሲሄድ የእናንተን ድምጽ ያጠፋባችኋል። እዚህ ላይ በደንብ መስራት አለባችሁ። አረ እንደዛ ካላችሁ ደግሞ እያንዳንዱን ከት እያደረግን መቀነስ እንችላለን። ላሳያችሁ ነው እሱንም ልክ አሁን በዚህ መንገድ የሚሰራ ትክክለኛ የዩቲዩብ ቻናል። ይኸው በዚህ መንገድ የመጀመሪያውን መንገድ ተጠቅመናል። ራይት አድርጌ እጨርሳለሁ። አሁን ልክ እንደዚህ አደርጋለሁ። ሌላኛው ደግሞ እያዳመጣችሁ አሁን ለምሳሌ ከዚህ ላይ ድምፁ ቢጨምር ምን አደርጋለሁ? ከዚህ ወደዚህ ያሉትን ለምሳሌ 6 አድርጊያቸዋለሁ አይደል? አሁን እዚህ ጋር ከታረገዋለሁ። ታያችኋል። ስፕሊት ነጩ ራሱ ላይ ነው የበራ። ይኸው እዚህ ላይ ራሱ ላይ ካልበራ ስፕሊት ማድረግ አይቻልም። ራሱን ትነኩታላችሁ፣ ነጭ ይበራል። ከዛ ስፕሊት ከዚህ እስከ የት መሰላችሁ? ይኸው ድምፁን ስብና ልክ የዚህ እንትን እስከዚህ እስከ መጨረሻው ባላንስ ነው። አጋጣሚ ይሄ አጭር ነው። ስንት 2 ደቂቃ ከምናምን ስለሆነ ነው። 20 ደቂቃ 30 ደቂቃ ስትሰሩ ግን ራሱን ስለሆነ ዱፕሊኬት የምታደርጉት አንዴ በትክክል ትሰሩና ከዛ በኋላ ራሱን ዱፕሊኬት ማድረግ ይቻላል እስከ መጨረሻው። አሁን የዚህን ቮሊዩም ምን አደርጋለሁ? ነካ አደርግና አወርደዋለሁ። የዚህን ምን አደርገዋለሁ? 4 ላይ አድርገው አዳምጣው። አያችሁት አይደል? ተቀነሰ የራሱ ልክ ይሄን ራይት ምልክቱን ነካለው። በዚህ መንገድ የባክግራውንድ ሳውንድ ወይም ደግሞ አጠቃላይ የሁሉም ሳውንድ ማለት እስከ መጨረሻው ያለ። አሁን ደግሞ ሌላ የእያንዳንዱ የቴክስት እና የጽሁፍ ሳውንዶችን ላሳያችሁ እዚሁ ላይ። ስለዚህ ለምሳሌ አሁን መጀመሪያ ላይ ሲጀምር የሚገቡ ሳውንዶች አሉ፣ እነሱን ላሳያችሁ። ለምሳሌ አሁን መጀመሪያ ላይ ይኸው ይህን ሳታው እንዲህ ሲል መጀመሪያ ላይ የምናስገባቸው አንዳንድ ሳውንዶች አሉ። ይኸው ድምጽ ለምሳሌ ጽሁፍ ስንጽፍ ወይም ደግሞ ኦቨር ላይ ስናመጣ የሚገቡ ሳውንዶች አሉ። እነሱን ደግሞ ላሳያችሁ። ይኸው እዚህ ጋር እነዚህ ሳውንድ ኤፌክትስ ላይ ነው የምትገቡ። ከዛ እንደዚህ ይኸው መጣውና ከዛ የዚህን ቮሊዩም እነካና አቀንሰዋለሁ። ነጩ የበራ ይወስደው። በቃ ተመልከቱ። አሁን ለምሳሌ ይኸው ይህን ሳታውቁ ዩቲዩብ አያችሁ አይደል? ይሄ ምን ይባላል? የምታስገቡት ነገር ማንቂያ ደውል ይባላል። ያ ማለት የምታስገቡትን ነገር ተመልካቾች እንዲያዩላችሁ ይህን ድምጽ ታስገባላችሁ። ይሄ ድምጽ ሲገባ እነሱ የሆነ ነገር እንደሚመጣ ይጠብቃሉ። እዛ የምታመጡትን ነገር ታሳያላችሁ እዛው ላይ። ለምሳሌ ተመልከቱ። ሳብ አድርገውና አሁንም እዚህ ጋር የፎቶ ያስገባውበት ፓርት አለ አይደል? ይሄው ልክ ይሄኛው ፎቶዎች አሁን እዚህ ላይ የሆነ ድምጽ አመጣለሁ። እዚህ ላይ ተመልከቱ። ከዛ ይሄን መልስና ይሄው አውዲዮ የሚል ከዛ ሳውንድ ኢፌክትስ የሚል እገባለሁ። ከዛ አንዱን መርጫ አደርጋለሁ። ይሄው በቃ ልክ ይሄን አደረኩት። ከዛ ቮሊዩሙን ቀነስኩት። ስልካችን ብቻ አሁን እዚህ ላይ ይኸውላችሁ ልክ እንደዚህ ቀላልና በስልካችን ብቻ የሆነ ድምጽ ሲመጣ የሆነ ነገር ከላይ እንደሚመጣ ያውቃሉ እነሱ። ስለዚህ በዚህ መንገድ ምን ታደርጋላችሁ? እነዚህ ቴክስትም ቢሆን ለምሳሌ የሆነ ቴክስት ጽፋላችሁ እዚህ ላይ ይሄው አንድ ጽፌ ላሳያችሁ። አንድ ቴክስት አሁን ሳብል አድርግና እዚህ ጋር ተመልከቱ። ቴክስትም ሲመጣ እንዴት እንትን እንደሚል ማለት እዚህ ጋር ይሄው አድ ቴክስት ላለው። ከዛ በኋላ ለምሳሌ የሆነ ቴክስት እስኪ ዩቲዩብ ልበል ለማሳየት ስለሆነ ዩቲዩብ አከፋፈት ልበልና ላሳያችሁ። ይሄ እናንተ ቪዲዮ የሚለውን ማለት ትችላላችሁ። እኔ ለእናንተ ለማሳየት ስለሆነ እዚህ ጋር ልክ ይሄን ጽሁፍ አመጣሁት። ይሄንን ጽሁፍ ለምሳሌ ማሳመር ፈለኩኝ። በሚያምር ስታይል ማሳመር እችላለሁ። እዚህ ጋር ልክ በዚህ መንገድ አደረኩትና ይሄው ስለ ጽሁፍ በቀደም በተሰሩ ቪዲዮዎች ስላለ እሱን ገብታችሁ ታያላችሁ። ይሄው አከፋፈት። ከዛ በኋላ ይሄ ድምጽ ከመንጣቱ በፊት ሊመጣ አካባቢ እዚህ ጋር ጠጋ አረግና ልክ አሁን ሳውንድ አመጣለሁ። እዚህ ጋር ተመልከቱ። ሳውንድ አመጣለሁ። አውዲዮ የሚለውን ነክቼ ሳውንድ ኤፌክትስ ላይ ገባለሁ። ከዛ ለምሳሌ ይሄን ባረገው ፕላስ ምልክቱን አመጣለሁ። ቮሊዩሙን ቀነስ አድርጌ ይሄው አሁን ተመልከቱ ጽሁፉ ከመንጣቱ በፊት አያችሁ አይደል? ይሄን ልክ እንደዚህ ጽሁፉ ደግሞ አሁንም የሆነ ስታይል እንዲኖረው ከፈለኩ እዚህ ጋር ገባና አኒሜሽን ገብቼ ለጽሁፉ ለምሳሌ አጻጻፉ ስታይል እንዲኖረው ከፈለኩ እዚህ ጋር አኒሜሽን አስገባበታለሁ። ይሄን ለምሳሌ ልክ በዚህ መንገድ ይሄ ሲጀምር ነው። ይሄ ሲጨርስም አኒሜሽን አውት ብላችሁ ማድረግ ትችላላችሁ። ይሄው አያችሁ አይደል? ይሄን ሳታው በዚህ መንገድ ባክግራውንድ ሳውንድ እና
እንዲሁም የቴክስቶች ወይም ደግሞ ኦቨር ላይ የምናስገባቸው ሳውንዶችን በዚህ መንገድ መጠቀም ትችላላችሁ። እናንተ ቪዲዮአችሁ ላይ የምታስገቧቸው ነገሮች በዚህ መንገድ አሳውቁ። ለምን መሰላችሁ? ሳውንዱ ሲመጣ ሰዎች ተመልካቾች የሆነ ነገር እንደሚወርድ ይጠብቃሉ፣ እዛው ላይ ያያሉ። ይኸው ለነሱ ማንቂያ ደውል ይሆናል ማለት ነው። ስለዚህ በዚህ መንገድ አራተኛውን ስቴፕ ጨርሰናል። አሁን ወደ መጨረሻውና ወደ ወሳኙ ስቴፕ ወደ አምስተኛው ስቴፕ ደርሰናል። አምስተኛ እንዲህ አድርገን ይህንን ቪዲዮአችን አራቱንም ስቴፖች ተጠቅመን በዚህ መንገድ አሪፍና ማራኪ ቪዲዮ አዘጋጅተናል። አሁን የመጨረሻው ምንድነው የሚሆነው? ኤክስፖርቲንግ ይሆናል ማለት ነው። ኤክስፖርቲንግ ማለት ያዘጋጀናቸውን ቪዲዮ ማስወጣት ማለት ነው። በትክክል አሪፍ እንደሆኑ እንዲወጡ ማድረግ ነው፣ ወይም ደግሞ ጥራታቸውን እንደጠበቁ አፕሎድ ማድረግ ማለት ነው። ስለዚህ አሁን ኤክስፖርት ለማድረግ ከዚህ ጋር ከላይ ኤክስፖርት ከምትለዋ በፊት 1080 የምትላለች እሷን እነካለን። እሷን ከነካም በኋላ አሁን እዚህ ላይ ኤክስፖርት ማድረጊያ መንገዶች አሉ። 480 ያለ፣ 720 ያለ፣ 1080 ያለ። ብዙዎቻችሁ 720 ላይ ነው ያለ። ስለዚህ 1080 መሆኑን ቸክ አድርጉ። ከዚህ ጋር 720 ላይ ከሆነ ሳብ አድርጋችሁ 1080 ላይ ታረጉታላችሁ። ከዛ በኋላ 2ኬም 4ኬም እንትን ይላል፣ ግን 1080 ሞርድ ይመከራል። ከዛ በኋላ ታች ላይ ደግሞ ፍሬም ሬቱ ደግሞ ሳብ ታረጉና 60 ላይ ታረጉታላችሁ። በቃ አለቀ። ከዚህ ላይ እነዚህን ስቴፖች ካስተካከላችሁ ይሄኛው 60 ሲሆን ይሄኛው ወደ 20 ይመጣል ማለት ነው። ከዛ በኋላ ይሄንን ልክ እንደዚህ አድርጋችሁ ሳብ ታረጋላችሁ። አሁን እዚህ ላይ ወሳኞቹ 1080 መሆኑንና 60 ፍሬም ፐር ሰከንድ መሆኑን ቸክ አድርጉልኝ። እሱን ካስተካከላችሁ በኋላ ቀጥታ ኤክስፖርት የምትለዋን ነክታችሁ ኤክስፖርት ታረጋላችሁ። ይህንን ኤክስፖርት አድርጎ እስከሚጨርስ ስልካችሁ ኦፍ ማድረግ የለባችሁም፣ ስክሪኑን ማጥፋትም የለባችሁም። በቃ ይሄን ምን አድርጎ እስከሚጨርስ ዳውንሎድ አድርጎ እስከሚጨርስ ሲጨርስ ከዛ በኋላ ደን የሚል ይመጣላችኋል። ደን አድርጋችሁ ወደ ፋይላችሁ ይቀመጣል። እዛ ፋይላችሁ እናንተ ዩቲዩብ ላይ ገብታችሁ ከፋይላችሁ አፕሎድ አድርጋችሁ ወደ ምን ታመጣላችሁ? ወደ ዩቲዩብ ተለቁታላችሁ ማለት ነው። ስለዚህ የዛሬው ቪዲዮአችን ይሄን ይመስላል። ሁላችሁም በትክክል ተከታትላችሁ ውጤታማ እንደምትሆኑ ተስፋ አለኝ። ስለዚህ ይሄን አፕሎድ አድርጎ ሲጨርስ ይሄው አፕሎድ አድርጎ ሲጨርስ ምን ታደርጋላችሁ? ላሳያችሁ። እዚሁ ላይ እንጠብቀው። ይሄን አፕሎድ አድርጎ ሲጨርስ እናንተ ምን ታደርጋላችሁ? ደም ብላችሁ ትወጣላችሁ። እኔ ለእናንተ ለማሳየት ስለሆነ እዚሁ ላይ ምን አደርገዋለሁ? አስቆመዋለሁ ማለት ነው። ስለዚህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሳብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ቀጣይ የትኛውን የኤዲቲንግ ዘዴ ላሳያችሁ በኮሜንት ጻፉልኝ። እንዲሁም ደግሞ እዚህ ቪዲዮ ላይ ጥያቄ ካላችሁና ማንኛውም ስለ ኤዲቲንግ ያላችሁን ጥያቄ በኮሜንት አስቀምጡልኝ። ቀጣይ እንድሰራላችሁ የምትፈልጉትን የኤዲቲንግ አይነትም ኮሜንት ላይ ጻፉልኝ። ይህ ፓርት 2 ቪዲዮአችን ነው። ፓርት 3 4 እያለ በፓርቶች እየተከፋፈሉ ይቀጥላሉ። ስለዚህ ሁላችሁም እነዚህን የፓርት ቪዲዮዎች በትክክል እያያችሁ ፕሮፌሽናል ቪዲዮ ኤዲተር መሆን ትችላላችሁ። ወይም ደግሞ ቪዲዮአችሁ ለተመልካች ማራኪና ሳቢ እንዲሆኑ ወይም ደግሞ ደረጃቸውን የጠበቁ እንዲሆኑ ማድረግ ትችላላችሁ። በቀጣይ በፓርት ቪዲዮዎች እስክንገናኝ ቸርን ሰንብት።